አለበለዚያ በደቂቃ ውስጥ ነፍስ ትወጣለች። በረሃ መኪና ይታላል። አስከሬኔ በዛ ከመሄዱ በፊት ከሉላ ጋር ምን ነበረ? ምንድን ነው ያልከው? ምንም አላልኩም። በቃ እሺ፣ በቃ እነግርሃለሁ። እኔ አዲስ ህይወት አልፈልግም። ከአንተ ጋር እንደ ድሮ መቀጠል ነው የምፈልገው። እኔ ደግሞ አዲስ ህይወት እፈልጋለሁ። መገናኘት የለብንም የምልህ። እናንተም ለሰፈሩ አዲስ እንደመሆናችሁ መጠን ጥንቃቄ ብታደርጉ ጥሩ ነው። ችግር የለውም መድብል። እንዴት እየሄደልህ ነው? በጣም ጥሩ ነው። ፖሊሱ በጣም ጀግና ነው። ሁሉም ነገር በጥሩ ሁኔታ እየሄደ ነው። ሰሞኑን ማህሌትም ለመመስከር ከፖሊሱ ጋር እናገናኘታለን። በጣም ጥሩ መድብል። መፍጠን አለብን የግድ። ከልቤ ነው። እወዳለሁ። ዝም እና ምን ልሆንልህ? ልትሞቺ 5 ቀን ይቀርሽ። አውቃለሁ፣ ግን ችግር የለውም። ሮራጥኩ እያለ እነሱ ደግሞ ሀሳባቸውን ቀይረው እኔን በጣም ችግር ውስጥ ከተቱኝ። ቆይ እኔ አሁን ያልገባኝ ነገር እኔ እንዴት ልታገኝ እንጨርክ? በሉኝ የመጣችሁት ስላቸው ቅድስት እናትሽ እንድትወል ልንጠይቅሽ ነው ይሉኝ አይደል? አዎ እንደዛ ነው የሚልሽ። ከዛ ማናት ቅድስት? እኔን ትመስላለች፣ ቆንጆ ናት እላቸዋለሁ። አንቺ ብቻ ነው አይደል የምታስቢው? ለአባዬስ ምንድን ነው ምናምን ብለሽ አታስቢ? አባቴ ምን አገቡ? ለእኔ እናት መሆን አይደለም እንደ ፈለግሽው? ቆይ ቅድም ምን ነበር ያልሽኝ? የእኔ እናት የአባዬ ሚስት። ደላላው መርዞ እንግዲህ በኤፍራታ ፍቅር ተጠልፎ ቁጭ ብሏል። ከዛሬ ነገ እያለ የእሷን የሆነ ነገር አገኛለሁ ብሎ በመጎምጀት ላይ ይገኛል። ነገር ግን ኤፍራታ ፍቅር የሚባለው ነገር እሷ ጋር የለም። እሷ እያደረገች ያለችው እሱን መጠቀሚያና ጎደለዋ መሙላ አድርጋ ቁጭ አድርገዋለች። እንግዲህ በሚገርም ሁኔታ ዛሬም በባለፈውም እንዳያችሁት ብር እንጂ ከሱ ጋር ምንም ፍቅር ነገር የላትም ኤፍራታ። ዞሮ ምንም ይሁን ምን እሷ የምትፈልገው ጎደለዋን የሚሞላላት ገንዘብ ነበረ። መጀመሪያም ሞገስን፣ ከዛም ብሩክን፣ አልፎም ደግሞ ከዝና ጋር እንዳም ስትል ከማህሌት ጋር የሆነች ኑሮዋን የምትመራው ኤፍራታ ዛሬ ከዝናም እርቃለች። ከነ መድብልም በባለፈው መድብልን መድኃኒት እመርዛለሁ ብላ አልሆነ ነገር ገብታለች። ማህሌትም ጋር ደግሞ ያው ተጣልተው ማህሌትም ከቤቷ አባራለች። በዚህ መካከል ላይ ብቻዋን የቀረችው ኤፍራታ አጋጣሚዎችን ይሄ ደላላውን መርዞ ደላላውን በማግኘቷ በጣም የተመቻቸ መስሎ ተሰምቷታል። የመጀመሪያ እንግዲህ እንደተገናኘች አሪፍ ነገር ምግብ ጋብዘኝ፣ ከዛም አልፎ የቤት ኪራይ እስኪ 1 ወር ክፈልልኝ እንዳም ስትል ደግሞ ያመረችኝ ቀሚስ አለች። እንዳም ያለች ደግሞ ጓደኛዬ ቆንጅዬ ጫማ ቤት አላት አንድ ብትገዛልኝ፣ ከዛም እንግዲህ የምትፈልጋቸውን ነገሮች አንድ ባንድ እያለች እያሟላች ትገኛለች። በመሆኑም መርዞ ደላላውም እውነትም አፍቅራኛለች ወዳኛለች መስሎት እንግዲህ ተፍተፍ እያለ እየሷን የጎደሏት ነገሮች እያሟላላት ይገኛል። ላለማስነቃትም እቅፍ አድርጋ እንደማሻሸት ታደርገዋለች። የዚህን ጊዜ መርዞ ደላላው በፍቅሯ ቅልጥ እያለ ነው። በባለፈው ቆምጮ እንዳይመቸኝም ገንዘብ የሚወድ ከሆነ እዛው ባለበት ይቅርበት እያለችው ነበረ። አረኔ እንደዛ እንኳን አላልኩም፣ አንቺ ካለሽልኝ ስራውም ይቅርብኝ እያለ ነበረ። ግን እሷ ምን አለችው? ኖ ለወደፊት ህይወታችን፣ ለሚመጣው ዘመናችን፣ ለኛም ሆነ ለልጆቻችን ገንዘብ ያስፈልገናል። ስለዚህ ገንዘብ መስራት ግዴታ ነው፣ የውዴታ ግዴታ ነው። ስለዚህ ገንዘብ ማመስራትህን ስራህን ማተተህ እኔ ጋር ለመምጣት እንዳታስብ እያለችው ነበረ። በዛም እንግዲህ መርዞ ደላላው እሺ አንቺ ካልሽ ይሆናል የኔ መቤት፣ የኔ ቸኮሌት፣ የኔ አይስክሬም እያላት ይገኛል። ምንሆንም ሳይኮ ነው እንደዚህ የሚለው ገና ብቻ ፈገግ ብላ። አሁን ላይ እኮ እሷ እያዘዘችው እንጂ እሱ ምንም ነገር እንትን አላለም። በባለፈው ላይ የምትፈልገውን ገዛዝቶላት እንግዲህ ስፔሻል በርገር ጋብዘኝ ብላ ስፔሻል በርገሩንም ጋብዟት እሱ የፈለገው ከሱ ጋር የሆነ
ፍቅር እንዳጫውታት ነበረና እሷ ግን ኖ አለችው። እንዴችን አደረኩኝ ብለህ ሌላ ነገር ያምርሃል እንዴ? ኧረ እባክህ ነው ያለችው። በነገራችን ላይ ተመችታኛለች። ያራዳ ልጅ ብያታለሁ ማለት ነው። እና መርዞም እንግዲህ የሰራትን ያችን ከታይ ሲያሯሩጥ የነበራትን ገንዘቡን በቀን እንግዲህ ጠፍ እያደረገ ለወይዘሮ ኤፍራታ እየከፈለ ነው የሚገኘው። እንግዲህ በመጨረሻም ዛሬ እንግዲህ ስቶቭ ተበላሽቶብኝ ነው ደውሎ የኔ ቆንጆ ሲላት ስቶቭ ቤት ውስጥ ተበላሽብኝ መስራት ከቻልክ ስትለው እንግዲህ ቤት መጥቶ ነበረ። ከመጣም በኋላ ሲያየው ስቶቭ አርጅቷል ምናምንና አዎ እኔ ደግሞ ምንም አልችለው ነገር አለኝ ብሎ እንግዲህ በጉራ ነበር ተጎርሮ የገባው። ሰው የማይችለውን ነገር አልችልም ማለት ኃጢአት አይደለም። አንዳንድ ሰዎች የማንችለውንም እንችላለን ብለን ገብተን አንደኛ ራሳችንን ለአደጋ እንዳርጋለን፣ ሁለተኛ ደግሞ ለሰዎችም ጦስ እንሆናለን ማለት ነው። እንግዲህ በዛም እንደዛ የሆነው መርዞ ደላላው ዛሬ ገብቶ እንግዲህ ስቶቭ እሰራለሁ ብሎ መጀመሪያ ለኩሼ ልሞክረው ብሎ እንግዲህ ከኤሌክትሪክ ጋር በማያያዝ መብራት ይዞታል ማለት ነው። ከዛም እንግዲህ እሪ ድረሱልኝ እያለ ጩኸቱን ሲያስነካው ነበረ፣ እሪታውን ሲያቀልጠው ነበር ማለት ነው ቤተሰቦቻችን። በዛም እንግዲህ አለችልም ማለት እኮ ኃጢአት አይደለም፣ ይህን እንደውም በጣም ስላረጀ ስለተጎዳ እንደውም አዲስ ግዛልኝ እያለችው ነበረ። እሷ እንዲላት የፈለገችው በጣም ስለተጎዳ ስቶቭ ይህን ስቶቭ ይጣልና ሌላ አዲስ ስቶቭ ይገዛልሽ፣ ይህንን ጣዩ እገዛልሻለሁ እንዲላት ነበር። ግን መርዞ ደላላው እሱን ማድረግ አልቻለም፣ ለማድረግም አልፈለገም። ማለት ገንዘብ ማውጣት አይደለም የሚፈልገው እሷ ግን እንደዛ እንዲላት ነበር የፈለገችው። እንግዲህ በመጨረሻም መርዞ ደላላው ያንን አስተካክላለሁ ብሎ መብራት ተያዘ። ከዛ ማመጣችው እላዋ ላይ እንግዲህ አስተኝታ እንደ ህፃን ልጅ በቃ ችግር የለውም እኮ አንድ ሰው ሁሉንም ሙያ መያዝ የለበትም፣ የምትችለው አንተ የድለላ ስራ ከሆነ ግዴታ መብራት ማስተካከል ደግሞ ያንተ ላይሆን ይችላል። ስለዚህ ወይ መግዛት ነው ወይ ደግሞ ከፍሎ ለባለሙያ መስጠት ነው እና ለምን ትጨናነቃለህ? ራስህንስ ለምን አደጋ ላይ ትጥላለህ? እያለች እንግዲህ እያሻሸችው ነበር። በዛም እንግዲህ መርዞ ደላላው ልቡ በፍቅር ቅልጥ ያለው አጠገዛች ቅፍ አድርጋ ማን ነው ለባ ላይ ቁጭ ስላደረገችው በጣም ነው የተደሰተው ቤተሰቦቻችን። ሌላው እንግዲህ ዝናና ጠበቃው ተገናኝተዋል። ያው ዝና እንግዲህ ስለነ ማህሌት ስለነ ብሩክ እና እንዲሁም ስለነ ሞገስ አንዳንድ ነገሮችን ሚስጥር ያወጣል ብሎ አምጥቶት እንግዲህ እሱ እንደሆነ ለካ ሚስቱን ሲያባር እንደነበረ ገባውና እንግዲህ እገድልሃለሁኝ እና እውነቱን ተናገር ብሎ እላው ላይ እንግዲህ ሽጉጥ ደቅኖበታል። ደላላውም እንግዲህ እሺ በቃ ችግር የለውም ምንም ችግር የለው እናገራለሁ እናዘዛለሁኝ እያለ ነው የሚገኘው። አወኩ ብሎ ሲቀላብድ ራሱን አደጋ ውስጥ ከቷል ማለት ነው። ሌላው እንግዲህ ቅድስትና ማህሌት ናቸው። ማህሌትና ቅድስትም ያው ተፍ እያሉ ነው ለመስማማት ማለት ነው። ቅድስቴ ያው ማህሌት ጉዳይ ያናደዳት ነው። በዛ ላይ ማህሌትን ከቤት ውጭ እያላች ነው። ብሩክ ደግሞ ማህሌት እንደማይፈልጋት እንደማስጠንቀቂያ ማሳሰቢያም ጭምር ነግሯታል። ብሩክም እንግዲህ ተፍ እያለ ነው ቅድስቴን ለማግባት። መድብልም ነገሮች ተሳክተውለት አልበሙ ወጥቶለት እነ ብሩክም በቅርቡ እንደሚጋቡ ተስፋ አድርጎ እየለፉ ነው የሚገኘው። ፖሊሱ ደግሞ የነዚህናን ኬዝ የያዘው ፖሊስ ነገሩን አስተካክሎ እየጨረሰ ነው። እሱንም በቅርብ እንግዲህ እንደሚያልቅ ተስፋ እናደርጋለን። እነዚህና እንግዲህ ወደ ስር መውረዳቸው አይቀርም። እነ ሞገስና ሉላም እንግዲህ ተደብቀው ነው ያሉት። ዝናሁን እያፈላለገ ነው ያለው፣ ግን ነገሮችን ለማስተካከል ደፋ ቀና እያሉ ነው ማለት ነው። በቅርቡ እንግዲህ እነዚህና ይታሰራሉ። እነ ብሩክና ሞገስ እንዲሁም እነ ሉላ በነፃነት የሚንቀሳቀሱበት ጊዜ ቅርብ ነው። እንግዲህ አሁን ላይ ቤት ተዘግተው ነው ያሉት ቤተሰቦቻችን። ብሩክና መድብልም እንግዲህ ስኬታማ እንደሚሆኑ ቃል በቃል ተነጋግረው ራስ በራሳቸው ተጨባብጠዋል። እና ወደ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንመለስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አብራችሁ ስለሆናችሁ አመሰግናለሁኝ። ላይክ የረሳችሁ ቤተሰቦች ላይክ አድርጉ። ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ሁሌም አብራችሁ አብሮነታችሁን አሳዩ ቤተሰቦች። መልካም ጊዜ ብያላችሁበት። ወዳችኋለሁ። ባይ ባይ። መልካም ጊዜ